ኦኬ ከዛ በማግስቱ ጠዋት የሆነች የዘው የጎረቤታቸው ሴት መጤና ምራታችሁ እኮ አገባች ልጃችሁ ጋር ተፋተው ነው ወይስ እንዴት ነው አለች። ዴኒ እኮ ማታ ልጅ ስታወራ አውቃ መስለኝ ነበረ ለካ እውነት ነው። አዎ እና ቀውንም ታይሰጡት ሰማንያቸውንም ሳይያወርዱ እንዴት ሊድሩ ይቻሉ? ከዛ አባቴና እናቴ ተመካከሩ። እንዴት እንደዚህ ነው ተብሏል፣ እንዴት ነው የሚሻለው? ከዛ አባቴ አይ እነሱ እንግዲህ ምንም ይመጣብናል ብለው ስላላሰቡ እኛ ምንም ማሰብ ያስፈልገንም የመጣውን ነገር መቀበል ነው አለ አባቴ። ከዛ የቅዳሜ አግብታ ሁርለት ዋለ፣ ሰኞ ዕለት፣ ማክሰኞ ዕለት፣ ሮብ ዕለት አረም ውረድ ሲባል አልወርድም አለ። ጠዋት እናቴ እንጀራ እየጋገረች እሱ ምግብ እየበላን ከኔ ጋር በእግረው በላ። እንዴ ከሌ በእግራ እኮ አይበላም ጥሩ አይደለም አይመለከትሽም አላት። እንዴ ድሮ ተመለሰበት። ከዛ መጣችና ጠራችኝና ከገበት አስነሳኝና ሰምቶ ይሆን እንዴ ጠበው የተቀየረው ሰምተሻል ሲያወራ ሰምቶ ይሆን ስትለኝ እኔ አልሰማሁም አልኳት። ከዛ ስላት ዛሬ አትወርድም እንዴ ቆላ ስትለው አይ ዛሬ አልወርድም ከተማ ነው የሚሄደው አለ። ከዛ እንግዲህ ሰምቶ ነው የሚሆነውና አባቴ ደግሞ ታጣቂ ነውና እንግዲህ ምናልባት የምፈረው ይሄንን መንግስት የሰጠኝን እንትን ይዞ ሄዶ እንዳይገልብኝና አንተ ነህ የላከው እንዳይሉኝ እንጂ በሌላው ነገር እነሱ ስለሆኑ ያመጡት ምንም ማድረግ አንችልም ብሎ አላባቴ። ከዛ እንደዛ ሲል ከተማ ሲሄድ ይዛ ሲጠጡ እንዲያንተ ኃይለኛ ነኝ ትላለህ፣ ሰውም ተጣላለህ ምንም አይሉህም። ትናንት ሚስትህን አግብተውብ ሲሄዱ ቤት ነበር ካለው አለኝ አለ። ከዛ ሲለው እንዴ ማን ሚስት? ያንተ ሚስት የት አግብታ ምትል ትናንት እኮ ይዘዋት ሄዱ። አሁን የኔ ሚስት አግብታ? አዎ። ከዛ ያንን የጀመረውንም ታይጠጣ ጅው ብሎ አባትየውን መንገድ ላይ ያገኘዋል። የልጅቷን አባት አረም እያረመ ከዛ እሱን ሰላም ብሎ መጥቶ እናቴ ጋር ጅው ብሎ መጥቶ ከዛ ስሚ እንጂ እሷን ለመግደል ነበር የመጣው ቅድሚያ እናቴ። ከዛ እንዴናችሁ ምታርግ ይው ያኔ ስለሚጣሉ በቃ ኃይለኛ ነው ዝም ብሎ ነው እንደመጣለች ነውና ስሚ እንጂ እናቴ ስሚ እንጂ ብሎ ሲላት አቤት ስትለው ከሊያግብታ ነበር እንዴ? እኔ አልሰማሁም። ታዲያ ታገባችም እኛ እንድረሃለን። እኛ ያወጣ ነው ወጫ ወጣ። ያው እንግዲህ እንደምታውቂው አረብ ሀገር ሲባል ብዙ ብር የሚታፈስ ነው ይመስላችሁ የገጠር ታረብ ሀገር የመጣችውን እኛ እንድረሃለን ችግር የለውም ታግባ ግን አልሰማንም። አሁን ልጅን ትይዣለሽ አትይዥም አላት። እይዛለሁ ችግር የለውም አምጣው ብላ እናቴ ወፍጮ ቤት ያንን ላመጣ ልሄድ ነው ብሏት እሷም ወፍጮ ቤት እሱም ተነስቶ ልጅን ላመጣ ነው ብሎ ከዛ ቤት እዛ ቤት ሲሄድ ከሌ አባቱ ልጁን ትናንት እኮ እናቴን ይዘዋት ሄዱ ማታ የት እንጃ ይዘዋት ሄዱ ይለዋል። እዛ እንዴት እና ሄቱን ምንድነው እናንተ ምን አገባህና አስጠይቀኛለህ? ልጄ ነች እንጂ እኮ አንተ እኮ ምንም አይደለህ ልጄ ናት ምን ይመለከታል አለችኝ አለ። እንዴት አይመለከተኝም ድራችሁልኛል ሰማኔን ታታወርዱ እንዴት ሲላት አይመለከትህም ስትለው ተዛ ዝበላት ልተዋት እያለ ሲያመነታ በቃ ሰደበችው። ያኔ ተድሮ የሚው ስለሚጣሉ አባትየው ጥሩ ሰው ነው እሷም ጥሩ ሰው ናት። ይኸው እንግዲህ ፈጣሪው ሰይጣን ነው መስለኛል እና ሲል ከዛ ዘው መቷት ይሄዳል እና ሄቱ ከዛ መታት ዘው ሲያታክሩ ሐኪም ቤትም ሲወስዷት ያው ብዙም እንትን አላለችም አልቆየችም ሞተች። ወንድምሽ በመታት ሞተች። ከዛ ያው እናቴም ወፍጮ ቤት ያው እንደነገርኩሽ ልጁን ሊያመጣ ነው ብላ ሄዳለች ወፍጮ ቤት። ከዛ እናቴቱን እዚህ መጥቶ ነበር እሷን ነበር ምናምን ይላሉ ሰምተው። ከዛ እናቴ አልሰማችም። ምንድነው እናንተ ነገሩ ይስራኛ ምንም አይደልኛ ዝም ብለን ይሏታል። ከዛ አንድ ያባቴ ዘመር ነበርና ሄዶ
አንቺ እዚህ ታስፈጫለሽ እነሱ እሱ ልጅሽ እንደዚህ አድርጎ ሄዱ ሲላት እኔ እኮ ምንድነው ብዬ ስላቸው ምንም አይደለም አሉ። እኔ ሀዲያ በምን አወኩኝ? እሱም ልጅ ላንጣ ብሎ ነው ሄደው ትላታለች ትላቸዋለች። ከዛ ይዟት እሷን ወስዶ ቤት ቆልፎባት ከዛ አባቴ ጋር ይሄዳል። ዱር ስለሆኑ ሁሉም የተሰማራ ነው። ሁላችንም ዱር ሄደናል። ከዛ ሄድን እሱ ዘው ወንድምሽ ነው እናትሽን እንዳይጎዷት ነው ቆፍጮ ቤት አውጥቶ ወስዶ ቤት የቆለፈባት። እሱማ ምንም የለም አልደወለ ለሱ አልተናገረ ቤት አልሄደ በዛው መጥቶ ነው በዛው የጠፋው እሱ። ታዲያ ማን ነው እናትሽን ቆፍጮ ቤት ወስዶ የቆለፈባት? እዛው የኛ አንድ ሀገር ስለሆን ጎረቤቶች። ኦኬ እሺ። ከዛ እሷን ቆልፎ ያው አባታችንም እንትን ስለሆነ ዱር ስለሆኑ ሁሉም የአባታችንን መሳሪያ ቤት ሄዱ አምጥቶ አቀበለው ለአባቴ። ኦኬ ከዛ መጣን ያው እሷም እንትን አለች ብዙ በላንድ። እሺ ቴንክ ዩ። እሺ ቀጥል። ከዛ ያው እየኖርን ለአባትሽ መሳሪያውን ያቀበለው ማን ነው? አጎቱ። ኦኬ። አባትሽ መሳሪያ ሳይዝ እንዳያጠቁት ነው እሱ ወንድምሽ በሰራው ስራ። አዎ ድንገት ያኔ አርጎ ስለሄደ እነሱም ስለማያውቁ ማንም አይነግራቸውም። እሱም አልደወለም አናውቅም። ከዛ ያንን ያው መቤት ሁሉ ገባን። በቃ ልቀቁ እንደዚህ ምናምን ሲባል እንግዲህ ተጅሮም እነሱ ናቸው ያመጡት። ተዝህም ብሄድ ያው ሬሳ ማራቅ ነው እንጂ እዛ ወዲቄም የሚያነሳኝ አላገኝም። እነሱ ናቸው ያመጡት ጣጣውን። ዞሮ ዞሮ ምንም ማድረግ አልችልም ብሎ አባቴ ያለ ሄዱ። በቃ የአካባቢው ሰው ሰፈሩን ለቃችሁ ሂዱ እንዳይበቀሏችሁ ሲሏቸው፣ አዎ ከዛ አባቴ ደግሞ እንደዛ ሲል አገርም ብለቅ የትም ቦታ ብሄድ ሬሳዬን ነው እንጂ ማርቀው ምንም እንትን ማድረግ አልችልም፣ የመጣውን መቀበል ነው አለ። ኦኬ። ከዛ ያው እነሱ ለቀቁ። እናታችን ወተችበት ላይ አንቀመጥም ብለው ለቀቀው ሄዱ። ኦኬ። ከዛ ሄዱ። እየኖርን እነሱ ያው አዝመራ እንደዚህ ማዝበር ምናምን ያው ወንድምሽ በቃ ጠፋ። ሴትዮዋን ገሎ ጠፋ። ኦኬ። ከዛ እየኖርን እያለን በሁለት አመቱ ገበያ ሲሄድ አገኙት ሁለት ልጆች። እነሱ ሁለት ልጆች አባቴን ገደልን ብለው ጥለው ሄዱ። አባትሽን? አዎ ሁለት ሆነው እሱ ብቻውን ነው። መሳሪያውን ደግሞ አንተ ልጅህ እንዲህ አድርጎ ጠፍቷልና አንተ ነህ ያሸሸኸው ብለው አባቴ መሳሪያውን ቀሙት። ከዛ ያኔ ከዛ ገበያ ሲሄድ ሁለት ልጆቹ ቀጥቅጠው ገደልን ብለው ትተው ሄዱ። ኦኬ። ከዛ ተተወት ሄዱ። ያው እግዚአብሔር ይመስገን ተዛም ታለንበት ከተማ ሪፈር ምናምን ተብሎ ጥቁር አንበሳ ድረስ መጣ። ጥቁር አንበሳ ድረስ መጣ። ተነሐሴ መድኃኔዓለም ነው የመጡት። ተነሐሴ መድኃኔዓለም እስከ ጥር ድረስ ታከመ አዲስ አበባ። እዛ ታከመ ዲያነ ሄድን። ከዛ አሁንም እየኖርን እነሱም ጠፉ። ከዛ እየኖርን በአመቱ ደግሞ እዛው ጎረቤት እዛው የሆነ ተቤታችን ትንሽ ከፍ ያለ ነበረ እርሻ። እንደዚሁ አሁንም ድኖ መጥቶ በአመቱ በመስከረም በነሐሴ ነበር የመጡት መጀመሪያ። በአመቱ ደግሞ ከዛ ወደ መንደር ሲሄድ በመሳሪያ ገደሉት የሴትዮዋ ልጆች። አዎ በጣም ያሳዝናል። ነው ሁሉን ጣጣ ያመጣው ወንድምሽ ነው? አዎ ከዛ ገደሉት። ወንድምሽ ባመጣው ጣጣ ለአባትሽ ተረፈ ምስኪን ሞተ። ያው እና ለኔም በጣም ታምርሽ በላይ እናቴም ናት። ግን እናቴን ያኔ ብዙም እንትን አላትም ታባቴ ጋር በጣም እንደ እናትም እንደ አባትም በጣም ነው። በጣም ልበልሽ ወንድምሽ በቃ ጠፋ።
ጠፋ። እንደውም በባህል ጊዜ አሁን ተይዟል። ተይዟል ማለት ያኔ እስር ቤት ገባ ተይዞ። መታሰሩ ላልቀረ አሁን እሱ ወዲያው እጁን ቢሰጥ ኖሮ ባይጠፋ ኖሮ አባትሽ አይገደልም ነበር አይደል? አይ ቀርለትም። ያኔ እሱ አጠፋ ብለው አይደል የሚገሉት እነሱ የእናታቸውን ነው እንጂ ማለት ደም ለመመለስ እሱ ቢጠፋማ አይገሉትም ነበር። እሱ ታስሯል፣ በቃ ደማቸው ታሰረ ማለት ፍትህ አገኙ ማለት ነው አይደል? አይ ያረ እንደዚህ ያስቡ እሱም ታስሮላቸው እንደገና አባትሽን የሚገሉ ነበረ። እሱ ባይጠፋ ኖሮ እሱ መጥፋቱም መያዙም እሱ ቢሞትላቸው ሊሆን ይችላል እንጂ መያዙ እስር ቤት ምን እንትን ይላቸዋለሽ ነው። ህግ የለም ማለት እኮ ነው። ገጠር ግዴታ ሰው በእጁ ነው የሚበቀለው ማለት ነው። ማለት ስንት ዓመት ሆነ? ቆይቷል። የቆየ ታሪክ ነው። አባቴ የተሞተ 7 ዓመቱ አሁን መስከረም አለፈ እኮ። ቅርብ ጊዜ ማለት እኮ ነው። ከ7 ዓመት በፊትም ገጠር ላይ እንደዚህ ነገር አለ። ህግ የለም። እሷ ደግሞ ያው 3 ዓመት ነው የሚበላለጡት። 10 ዓመቷ እኮ እነሱ ሳልተያዙም አባትሽን የገደሉት ልጆች ህግ እነሱ ተድሮም ለቀው ሄደዋል። በዛው ገደሉ፣ በዛው ጠፉ። እነሱ ቢያዙ ይታሰራሉ አይደል? አዎ ይታሰራሉ። ገጠር አሁንም አለ። ኦኬ ያሳዝናል በጣም እውነት በጣም ያስፈራል። ማለት ሰው ደፍሮ ሄዶ በእጁ የሚበቀላል ከዛ ይጠፋል እንዴ? ወዲያው ሲተኩሱ ፖሊስ አይደርስም ማለት ነው። ከቆየ በኋላ ነው ፖሊስ የሚመጣው። የለም ገጠር ስለሆነ ያኔ ስለሚሆን አይደርሱ። እሺ በሽምግልና ለምን ችግሩን አልፈታችሁትም? በአንዳንዴ በካሳ በሽምግልና ምንም ይፈታላሉ። እንዴያሉ ስማ የደም ካሳ ያኔ የደም እንትን ይከፈላል። ሽማግሌዎች የፈረዱትን የደም ካሳ ከከፈላችሁ አይበቀሉም ማለት እንዴያሉ እኮ። ለምን እናንተ ጠይቃችሁ እነሱ እምቢ ብለው ነው? እንዴያሉ አባትሽ ግን እኮ መጀመሪያም እኮ ዘመድ አዝማድ የሰፈር ሰው አካባቢውን ለቀ ሂድ ብሎት ነበረ። እሺ ብሎ ቢሄድ ጥሩ ነበር። እነሱም ለቀቁ። ያኔ አሁን ከተማን ቦታ ሊሄድ ቢባል እነሱ ከተማ ገቡ። የት ይገባል? ከዛስ ወዴት ይከዳል? የቢልቅም ታሰቡበት የት አዲስ አበባ ሙሉ ቤተሰቡን ይዞ አባትሽ አዲስ አበባ መጥቶ አይኖርም? አይ እሱ ፈጣሪ ያኔ ካዘዘውና ካሰቡበት የትም የጉርጓድ ብትገቢም አታመልጭም። ያው ይቆያል እንጂ መቼውንም ቢሆን አያመልጥ። ወንድምሽ ግን እንዴት ጸጸቱን ይችላል? በሱ ስራ እሱ በገደለው አባትሽ ሲገደል ምን እንዴት ይጸጽተው? እስር ቤት ሄደሽ ጠይቀሽ ታውቂያለሽ ወንድምሽን? አዎ ጠይቃለሁ። እንዴት ነው ጸጸቱ? በሱ ምክንያት አባቱ መገደሉን ሲያውቅ ምን ተሰማ? ቀና ብሎ አይሄድም ስንሄድ ወይ ለልጁ አልሆነ ወይ ለቤተሰቡ አልሆነ። አየሽ በጣም አይምሯችንን ብንጠቀምበት በንዴት ሰዓት የምናደርገው ነገር እድሜ ልክ ህይወታችንን ያበላሻል። በቃ ተዳረች አለቀ ብሎ መኖር ነበረብን። አመት ሆነኝ ስዛ አመቱን አስቆርቤ መጣሁ ወደ አዲስ አበባ። እዛ አዲስ አበባ መቄዶንያ ገባሁኝ። ኦኬ መቄዶንያ ገብተሽ ታውቂያለሽ? ለዛ ነው የመቄዶንያን ቪዲዮስ በመፖስት ያመሰገንሽኝ። 4 ዓመት ሰርቻለሁ እዛ። ኦኬ በምን በማገልገል በበጎ ፈቃድ እያገለገልሽ? 4 ዓመት። ዛሬ ለምሳሌ አሁን ዛሬ ተጋገር ነገ አንጋግርም 300 እንጀራ እየጋገርን 4 ዓመት ሰርቼ ነው ወደዚህ የመጣሁት። ያለ ደሞዝ በበጎ ፈቃድ ወይስ ደሞዝ ይከፈልሽ ነበር? ያው ያኔ ሙሉ ደሙሉ አይደለም፣ ዝም ብሎ ነው ደሞዙ። ያኔ አይደለም ዝም ብሎ አይደለም። ቶታሊ በነፃም የሚሰሩ አሉ፣ ምንም የማይከፈላቸውም አሉ አይደል? እዛው ከጎዳና ላይ አንስተዋቸው እዛው አገግመው ምናምን ማገገል ድነው ምናምንማ ይሰራሉ። እንደዚህ ደግሞ እኛ ዝም ብለን ስንገባ 1000 ተከፈለን። ኦኬ አዎ ያው ዝም ብሎ እኛ 300 እንጀራ አንድ ቀን እረፍታለን። 300 እንጀራ እንጋግራለን። በቀን 300 እንጀራ ተጋግሪ ነበረ ለ4 ዓመታት ያህል መቄዶንያ?
በቀን 300 እንጀራ ጋግራለሁ። ጀግና ነሽ። እሺ እንትን ልጃቸውስ ወንድምሽና ሚስቱ የወለዱት ልጅ የት ሄደ? እዛው እንዲያገባች ለምድ ያለች። እንዳገባች ማለት ሚስትየው ከእንጀራ አባት ጋር እያሳደገችው ነው ማለት ነው? አዎ መጀመሪያ ጠውስ ባገባች አይደለም እዛው እንዲያገባች እዛው አልመጣችም ለምድ ያለች እኮ ነው። እሱ እኮ ልጄ ልቀበል ከዳሯትማ ልጄ ልቀበል ብሎ ነው እዛ ሄዶ እናትየውን የገደለው የሚስቱን እናት የገደለው ወንድምሽ አይደለ? አላመጣም። ስለዚህ እዛው ወይ እነሱ ቤት ወይ ደግሞ ሚስት ቤት የት እንዳለ አታውቁም። አይታችሁት አታውቁም? የወንድማችሁን ልጅ ከሚስት ቤት ከእንጀራ አባት ጋር እያደገ ነው። አባቱን መጥቶ እስር ቤት ጠይቆ ያውቃል? ልጅ ነው ገና እንዴ ስንት ዓመት ይሆነዋል? አሁን ኦልሬዲ እናትየው ከሞተች 10 ዓመት ከሆናት ልጁ የዛኔ 2 ዓመት ቢሆን አሁን 12 ዓመት ምናምን ነው የሚሆነው። አዎ ያኔ ታዲያ 12 ዓመት አዎ እንደዚህ ግዴታ ሄዳለሁ ማለት አይችልም። አይ 12 ዓመት 18 ሲሞላው ነው እናቱንም ቢብሎ ሄዶ አባቱን እስር ቤት የሚጠይቀው። ስንት ዓመት ተፈረደበት ወንድምሽ? አይናገርም። እናንተ ፍርድ ቤት አልተከታተላችሁለትም? እሱ ነው የሚከታተል፣ እኛ እንከታተል። ስለዚህ አልነገራችሁም ስንት ዓመት እንደተፈረደበት? ሜቢ እድሜ ልክ ይሆናል። አይናገርም። ከ25 ዓመት እስከ እድሜ ልክ መሰለኝ ይፈረደው የግድያ ወንጀል ሲሆን፣ ግን ልጁንም ሳያይ አስቢው። በ2 ዓመቱ ያየው ልጅ ልጁንም ሳያይ ምንዚህ የስንት ሰው ህይወት ተበላሸ። አባትሽ ተገደለ፣ የሚስቱን አባት እሱን እናት እሱ በመግደሉ እሱ እስር ቤት ገባ። ልጁ ከእንጀራ አባት ጋር እያደገ ነው። አየሽ፣ በደቂቃ በሰከንዶች በንዴት የምንፈጽመው ነገር የእኛም ብቻ ሳይሆን የስንት ሰው ህይወት ያበላሻል። እናትሽስ? እናቴ እዛው ናት፣ እዛው አካባቢ። በቃ አሁን አባትሽን ገደሉ። ከዚህ በኋላ ሌላ የቤተሰብ አካል አይነኩም አይደል? እንግዲህ 7 ዓመት በሰችን ተሞት እኮ በቃ አንድ ነፍስን የጠፋባቸው አንድ ነፍስ አጠፉ። እናትሽ ብቻዋን ነው የምትኖረው ወይስ ሌላ ታናናሾች ወይ ደግሞ ታላቅ እህት ወንድም አሉሽ? ወንድሞች አሉኝ። አዲስ አበባ ናቸው እንጂ ያሉት አሉ። ብቻዋን እንዴት ያለ እና እናትሽ ብቻዋን ነው ገጠር የምትኖረው? ታናናሽ አንድ ናት ያለችው። አንዲቷም አሁን 12ኛ ክፍል ተማሪ ነበረ። ውጤት አልመጣ ይችላል አመጣኋት እዚህ አልማርም አለች። በግልም ተማሪ ትባል። ስለዚህ አትሊስት አንድ ሰው ከእናትሽ ጋር አብሮ አለ፣ ብቻዋን አይደለችም። እናትሽ አሳዘነች። አንድ ያለ አሁን በቅርብ ጊዜ ሄዶላታል። አንዱ ከአዲስ አበባ አንዱ ወንድምሽ ሄደላት። ባለቤቷን አታ በቅርብ ጊዜ ሄዶላታል እኮ እናትሽ ባለቤቷን አታ ወንድምሽ እስር ቤት ገብቶ ብቻዋን አሳዘነችኝ። እሷ ግን አሁን ከሄደላት ደግሞ አንዱ ወንድምሽ አብሯት የሚኖር ከሆነ አትሊስት አንድ ወንድ ያስፈልጋል ቤት ውስጥ። ያንቺ አጎቶች፣ ያንቺ ቤተሰብ አካል የአባትሽ ወንድሞች ምናምን ለመበቀል አልሞከሩማ። እነሱ ካልደገሙ አይቀጥልም፣ ይሄ ነገር ይቆማል በዚህ። እስካሁን ምንም የለም። ሲናገሩ ምናምን ሰምተሽ አታውቂም? ሲዝቱ ምናምን ወይ? ሰምቼ አላውቅም። እኔም ያኔ ወጥቼ አመት ብቻ ነው የጠበው። አመት ብቻ ቆየሁኝና ወጣሁኝ። እሺ እናትሽን እየደወልሽ ጠይቂያት። አሁን አረብ ሀገር ነሽ? 4 ዓመት መቅዶኒያ በእንጀራ ጋጋሪነት ተቀጥረሽ ከዛም በኋላ ወደ አረብ ሀገር ሄድሽ? አሁን ሳውዲ ተመጣሁ። 2ኛ ዓመት እየመጣ ነው። ትክክል። 7 ዓመት አባትሽ ከሞተ 4 ዓመት መቅዶኒያ ቆየሽ፣ 1 ዓመት እዛው ገጠር። አሁን ሳውዲ አረቢያ 2 ዓመት 1 ዓመት ከገጠሩ ጋር 7 ዓመት። ትክክል። አይዞሽ እሺ። እና ሀብዬ በውስጥ ታወሪኛለሽ? ለምን ጉዳይ ማሬ? ቆይ አንዴ ሴትዮ የጠራች። እሺ ምን ታርኪና ሂድ። ሰው ግን ስንት አይነት ሀዘን ያሳልፋል በህይወቱ። የእውነት ስታሳዝን። አንድ ወንድሟ በሰራው ስህተት
አባትየው በማባል አጠፉት ነገር እኔ ሰው እሱ ባልሰራው ስህተት ሲቀጣ በጣም በጣም አንጀቴን ይበላኛል። ማለት እሱ ባልሰራው ኃጢአት የሰው ልጅ ሲቀጣ ልጁ በገደለው እሱ ምን አገባው? ምን አገባው? አባትየውን እሱን ፈልገው ከተደበቀበት አሳደው ልብ ካላቸው ራሱን አይገሉ? አባት ምን አገባው? ራሱን አይበቀሉ? በጣም ነው የሚያስጠላ። ይህ መሀይምነት እኮ ነው እንጂ የተማሩ ቢሆኑ ሰው ስላልሰራው ኃጢአት አይቀጣም። እሳቸው ባልሰሩት ነገር ልጃቸው በሰራው ኃጢአት ለምንድን ነው እሳቸው የሚቀጡት? ልብ ካላቸው ወጣቶች አይደሉ? አሳደው እሱን ፈልገው ካለበት አስሰው ይዘው ራሱን አያጠቁም? መጣሽ መሀይሞች ስለሆኑ እንጂ ቢማሩ ኖሮ ይሄን አያደርጉም ነበር። ለምን ነበር በልጁ በውስጥ እንዳወራሽ የምትፈልጊው ማሪ? በምን ጉዳይ? በባለፈውም አንድ ቀንም እኮ ገብቼ ነበረ ያኔ ስለ ነጭ ወረቀት ምናምን ጠይቄሽ ነበር። እሺ አንቺ ሳውዲ ጠፍተሽ ነው እንዴ የምትሰሪው? ያኔ እዚህም እንደመጣሁኝ ወዲያው እንደመጣሁኝ ሳምንት እንደሰራው ሰዎች መለሱኝ ቢሮ። እሺ ከዛ መለሱኝ። ቅያሪ ምናምን የለም ደግሞ እዚህ እዛ ስራ ተገኘት ትገቢያለሽ፣ ካልተገኘም ወደ ሀገርሽ ነው የምትገቢው አሉ ቢሮዎች። እሺ እዛ እንደዛ ሲሉኝ 15 ቀን ተቀምጬ ቢሮ ከዛ ሪስኬት ቆርጠው ሰጡኝ። ወደ ሀገር ግቢ ሰጡኝ። አዎ ስራ አልተገኘም። እንግዲህ እዚህ ቅያሪ የለም። ሰዎቹ የሚመርጡት ከዛ ከኢትዮጵያ ነው የሚያመጡት። ከዚህ አይወስዱም። ወደ ሀገር ግቡ ብለው ቆርጠው ሰጡን። ወይ እሺ እዛ ቆርጠው ሲሰጡን እኔ ከመንገድ ላይ ጠፋሁኝ። ኦኬ እዛ ጠፋሁ። አሁን በጠፍቼ ነው የምሰራ። ታዲያ ገና 2 ዓመት ሰርተሽ ሀገር ልትገቢ ፈልገሽ ነው ነጭ ወረቀት የፈለግሽው? አይ እኔ ህጋዊ መሆን ፈልጋለሁ። ሀገርም ገብቼ ይሆን ታዲያ ህጋዊ ለመሆን እኮ ነጭ ወረቀት አይደለም ያስፈልግሽ። ኤምባሲ ሄደሽ ማሪ ኢቃማ ማሰራትና ህጋዊ መሆን ፈልገሽ ከሆነ እኮ ኤምባሲ ሄደሽ ፓስፖርት ነው ማውጣት ያለብሽ። በነጭ ወረቀት እኮ ኢቃማ አይሰራም። ነጭ ወረቀት እኮ የመግቢያ ነው እኮ የኔ እዚህ ነው የማወጣው ያንን። አዎ ኤምባሲ ሀገር መግባት እኮ አይጠበቅብሽም። ኤምባሲ ሄደሽ ፓስፖርት አውጪና ከዛ ኢቃማ ታሰሪያለሽ ገንዘቡ ካለሽ። ፓስፖርት ያለኝ ተፈቅዷል እኮ ሳውዲ። ፓስፖርት ሻለሽ? አዎ ፓስፖርት ካለሽ በቃ ኢቃማ የሚሰሩ ሰዎችን ማናገርና በገንዘብ መስማማት ነው። እያሰሩ ነው እኮ ብዙ አበሾች። አሁን ግን ታማኝ ሰው ማግኘት አለብሽ። ሰው ያስፈልጋል ለሁሉ እኮ ጠይቂያ። እንትኖች መክተቦችን አናግሪያ። አላውቅም ያኔ በምን አውቃቸዋለሁ። አዚዛን ታውቂያታለሽ? እስኪ የምታውቀው ታማኝ መክተብ ካለ ጠይቂያት። ከፊል አግኝተሻል? ግን አትመልስልኝም። በዋትስአፕ ስልኳን ወስጄ አናግሪያት ነበረ አውሪ ብዬ አልመለሰችልኝም። እሺ ቆይ እኔ አንዲት ልጅ አለች እዛ አንዲት ዘመዴ ልጠይቅልሽ። እሺ
ስምሽ ማን ነው ውዴ? የኔ ብርቅነሽ። እሺ እንትንሽን ስልክሽን ላኪልኝና እልክላትና ቼክ አርጋ ለመስል ይከለታል። አንድ ቀን እኮ ላኪላት ብለሽ መስዬ የብርቅነሽን ስልክ ላኪልኝ ትሞክርልሻለች። እሺ ኦኬ ብላለች መስዬ። በቃ ቁጥርሽን ስትልክልኝ መስዬ አሁን ሳውዲ ኢቃማ ማሰራት የምትፈልገዋ ብለሽ ጻፊበት። ብርቅነሽ ሳውዲ ኢቃማ ማሰራት የምትፈልገዋ ብለሽ ጻፊበትና ትጠይቅልሻለች። እሺ የሚቻል ከሆነ መንገዱን ትመራሻለች። ባሏ መክተብ አለው ታግዝሻለች። ማይቻል ከሆነም ትነግርሻለች። አይታለች ሲስተም ላይ አገናኝሻለሁ። ቁጥርሽን ልክላትና እሷ ታወራሻለች። እሺ እሺ ሀው እሺ እናቴ አይዞሽ በርቺ። እሺ አመሰግናለሁ። እሺ